የዕለቱን ቃል እግዚአብሔር ወንጌል ያስተማሩን እንዲህ ያለውን ምስጢር በእውነት ፈትፍተው ያጎረሱን አባታችንን ቀሲስ ምዕራፍን ቃለ ሕይወት ያሰማልን። ከበሩቶ ግድ የላችሁ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን ስንል እኮ ለእኛም ነው፣ ለእሳቸው ብቻ አይደለም። ደግሞ ለእሳቸው ሲሆን እንደው ለነገሩ ለእሳቸው ብቻ እንኳን ማለት አንችልም፣ እንደኛም እንፈልጋለን። ስለዚህ በድጋሚ ቃለ ሕይወት ያሰማልን። እንደዚህ ያሉትን ትሕትና ሃይማኖት ከወንጌል ጋር ከአገልግሎት ጋር ያሉትን አባቶቻችንን በእውነት ቸሩ መድኃኔዓለም በእድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን ያርዝምልን። ወደ ላይ መመረቅ መባረክ አንችልም፣ ግን እንጸልያለን። መጸለይ ይቻላል። አንዱ ምዕመን ለጳጳስ መጸለይ ይችላል፣ ለፓትርያርኩም ይጸልያል። ለዚያ እኮ ነው ቅዳሴያችን ላይ እኛ ትንሾቹ አገልጋዮች ፓትርያርኩን አቡነ ማትያስ ሊቀ ጳጳሳችንን አቡነ ፋኑኤል ጠብቅልን እንላለን። መጸለይ ይቻላል እና አባታችንና አጠቃላይ ያሉትን ካህናት፣ ሕፃናት፣ ተተኪዎች፣ ዲያቆናትን ሁሉንም እግዚአብሔር በአገልግሎታቸው እጥፍ እንዲያፈሩ ያግዝልን። ሁላችንንም ቸሩ መድኃኔዓለም ይቀበልን። እንግዲህ ቅድም አባቶችን ሳመሰግንም ስጠራም ሰላምታ ስሰጥም ዝም ያልኩበት አንድ መስመር አለ። እሱ ብቻ ልናገርና ወደ ቀጣዩ መርሃ ግብር እናልፋለን። አላስረዝምም፣ አደራ። ደግሞ የእግዚአብሔር ቸርነት ነው እንጂ ሌላ አይደለም። ምናልባት ሌላ እንዳይመስላቸው እርስ በርስ ይወዳደሳሉ፣ ይመሰጋገናሉ የሚባል ነገር ከእናንተ ወደኛ ጆሮ ይመጣል። እንደሱ አይደለም ነገሩና ዘማሪ ዲያቆን ይርጋ ጥላሁን ቅድም ሲናገር እኔ የምለው ያው ቀደም ብለን ስለምንተዋወቅ አብረን አባታችን ቅዱስ እስጢፋኖስ ጋር በደንብ ስላገለገል ለዚያ ነው። እኔ የምለው ከሆነለት ነገር የተናገረው በጣም ጥቂቷን ነው የምለው፣ አልተናገርም። ምክንያቱም አብረን ያደግነው ስለ እኔ ከታች እንዴት ብዬ እንደተራመድኩ ስለ እሱም እንዴት ብለን እንደተራመደ እንዴት በሞገስ በጸጋ እግዚአብሔር እየባረከው ቅዱስ እስጢፋኖስ ደግሞ ከጎኑ ሆኖለት እንዴት እንደተራመደ በደንብ ስለማቅ ነው። ስለዚህ ይሄን ያህል ካልናችሁ በቂ ነው። ከዚህ በላይ ሌላ ምንም አንላችሁ። ስለዚህ የቅዱስ እስጢፋኖስ ፍቅሩ ውስጡ ስለገባለት ነው ያለቀሰው። እሱና እኔ እንተዋወቃለን። ስለዚህ ሲያገለግል በመንገዱ ሁሉ ቅዱስ እስጢፋኖስ በቤቱ በትዳሩ በሁሉ ነገር እየገባ እንዴት እንደሚባርከው ስለገባው ነው ፍቅሩ። አላችሁ ምዕመናን አላችሁ። ከቅዱሳን አንዱን ዋስ ጠበቃ ጥራ ከለላ ያዙ። ብትችሉ በወር አንድ ቀን ሻማ አብርታችሁ የምትጸልዩበት ከእግዚአብሔር ፊት የሚቆምላችሁ አንድ ቅዱስ ያዙ። ከመላክም ይሁን ሰማዕትም ጻድቅም ይሁን እመቤታችን ናት መቼም፣ እግዚአብሔርም እግዚአብሔር ነው። ስለዚህ አንድ ቅዱስ ያዙና ለዚያ ነው። ስለዚህ የሰማዕቱ ፍቅር እንዲገባን፣ የሰማዕቱ ፍቅር ከገባን የእግዚአብሔር ፍቅር ይገባናል። የቅዱሳን ፍቅር ከገባን የእግዚአብሔር ፍቅር ይገባናል። አሁን የተማርነው ወንጌል እንደዛ ነው እና እንዲህ ስለሆነ ስለነካው ነው ፍቅሩ ጥቂት የተናገረው። ስለዚህ ለወንድማችን ለዘማሪ ዲያቆን ይርጋ ጥላሁን ቸሩ መድኃኔዓለም ዝማሬ መላእክት ያሰማልን። በአጠቃላይ በዚህ ላሉ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እናንተ ምእመናን በየስማችሁ አገልግሎታችሁን መባችሁን እንደው ትንሿን ምልልሳችን ቸሩ መድኃኔዓለም በቸርነቱ ይቀበልልን። አሁን ደግሞ የምናልፈው ከዚህ አገልግሎት በኋላ በቀጥታ እንግዲህ ታቦታተ ሕጉን ይዘን ዑደት ነው የምናደርገው። ካፊያ ነበር፣ አሁን አይ ቲንክ ያበራ ይመስለኛል። ያው እዚህ ሀገር መቼም ለኢትዮጵያ 3 ጊዜ አይዞርም ታውቃላችሁ። አንድ ጊዜ ብቻ ነው የምንዞረው። አደራ እልል በደንብ እያጨበጨብን ታቦታተ ሕጉን ይዘን እንዞራለን፣ ዑደት እናደርጋለን። ከዚያ በኋላ ደግሞ ሰርሖተ ሕዝብ ይሆናል ማለት ነው። ከሱ በፊት አሁን በዚህ በፊት የምታዩቸው ዲያቆናት የሊቃውንት ልጆች ናቸው። እያንዳንዳቸው ዲያቆናት ከኋላቸው ከጀርባቸው እኛ እዚህ አሁን የማናያቸው ሊቃውንት አሉ። ከነሱ በደንብ ስለቀጸሉ በቤተ እግዚአብሔር ማለት በቤተ ጉባኤ ደንብ መቀጸል ይባላል። ቀጽለዋል፣ አጥንተዋል ዜማውን በደንብ እና እሱን አሁን ያቀርቡልናል። ወደ እነሱ እናልፋለን። ኢየሱስ ጌታ
ሰገድ አብጽሖ ሎቱ ጋዳ ወይታሰያ ዋልደ ይሁዳ ተወልደ ኢየሱስ በቤተ ልሔም ዘይሁዳ አዋልደቲሁ ወዛቢራ ይሰግዳ ሰብአ ሰገል አምጽኡ ሎቱ ጋዳ ወይታሰያ ዋልደ ይሁዳ ሃሌሉያ ሃሌሉያ ዮም ፍስሐ ኮነ ዮም ፍስሐ ኮነ እንተ ልደቱ ለክርስቶስ በእንተ ልደቱ ለክርስቶስ ቅድስት ድንግል ቅድስት ድንግል ውእቱ ኢየሱስ ክርስቶስ ውእቱ ኢየሱስ ክርስቶስ ጸሎቱ ጸሎቱ ሰብአ ሰገል ሰገዱሎቱ ሰብአ ሰገል ሰገዱሎቱ አማን አማን መንክር ስብሐት
ክርስቶስ ዘሎቱ ዘሎቱ ሰብአ ሰገል ሰገዱ ሎቱ ሰብአ ሰገል ሰገዱ ሎቱ አማን ኢየሱስ ክርስቶስ ዘሎቱ ሰብአ ሰገል ሰገዱ ሎቱ አማን መንክረ ስብሐተ ልደቱ
ነፃ